ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የፍልስጤም ራስ ገዝ ዓላማ ካልተረጋገጠ በሰላም ቦርድ ውስጥ የመቆየት ፍላጎት የለንም ሲሉ የኢንዶኔዥያው ፕሬዝዳንት ተናገሩ። ትራምፕን ለመግደል የሞከረው ግለሰብ የዕድሜ ልክ እስራት ተፈረደበት። ህወሓት ሌላ የጦርነት ዝግጅት እያደረገ መሆኑ ተነገረ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። የስልክና የኢንተርኔት አገልግሎት ተቋረጠ። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና የኢንተርኔት አገልግሎት መቋረጡን ነዋሪዎች ኢትዮ ቴሌኮም ኃላፊ ለቢቢሲ አፋን ኦሮሞ ተናግረዋል። ሚዲያው ያነጋገራቸው በገዳሙ፣ ኩዬ፣ ሂዳቡ፣ አባቴ እና ዋሮ ጃርሶ የሚኖሩ ግለሰቦች የስልክና የኢንተርኔት አገልግሎት የተቋረጠባቸው ካለፈው እሁድ ጀምሮ መሆኑን ተናግረዋል። ሚዲያው በኩዬ እና ዋራ ጃርሶ ወረዳዎች እንዲሁም በሂዳቡ፣ አባቴ ወደሚገኙ ነዋሪዎች በመደወል ሰዎችን ለማግኘት ተደጋጋሚ ሙከራ ቢያደርግም የስልክ አገልግሎት እየሰራ አለመሆኑን አረጋግጧል። የስልክና የኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥ ሲሆኑ ሚዲያው ያነጋገራቸው ነዋሪዎች እንደሚሉት ችግሩ የተከሰተው የመንግስት የጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎች ላይ አካሄዱት ባለው ዘመቻ ሊሆን ይችላል ብለዋል። የኢትዮ ቴሌኮም የፊቼ ወረዳ ኃላፊ አቶ ባጆለታ በተጠቀሱት ወረዳዎች የሞባይል ስልክና የዳታ አገልግሎት መቋረጡን አረጋግጠዋል። ኃላፊው የአገልግሎቶቹን መቋረጥ ምክንያት ምን እንደሆነ አናውቅም፣ ምክንያቱም እርምጃው ከማዕከል የመጣ ነው በማለት በቴክኒክ ችግር ምክንያት እንዳልሆነም ተናግረዋል። በተጨማሪም ኃላፊው ሮብ ዕለት በሰጡት ቃለ ምልልስ አገልግሎቱ ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና የኢንተርኔት አገልግሎት እንደተቋረጠ ነገር ግን መደበኛ ስልክና የዋይፋይ አገልግሎት እየሰሩ መሆናቸውን ገልጸዋል። የተቋረጠው የስልክ አገልግሎት መቼ እንደሚመለስም አይታወቅም። የሰሜን ሸዋ በተለይም የስልክ አገልግሎት አሁን የተቋረጠባቸው ወረዳዎች መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች በተለያየ ጊዜ ጥቃት የሚፈጽሙባቸው ናቸው። በዚህ ምክንያት ባለፈው 4 ዓመት እነዚህ ወረዳዎች ውስጥ በሚገኙ ነዋሪዎች ላይ ዝርፊያ፣ የንብረት ውድመት፣ ግድያና መፈናቀል መከሰቱ በተደጋጋሚ ሲዘገብ ነበር። ወረዳውን የሚያቋርጠው ዋና መንገድ ላይም እንዲሁ ታጣቂዎች ብዙውን ጊዜ የህዝብ ተመላላሽ ተሽከርካሪዎች በማስቆም ተሳፋሪዎችን ሲዘርፉ ሲያንገላቱም ቆይተዋል። ህወሓት ሌላ የጦርነት ዝግጅት እያደረገ መሆኑ ታወቀ። የሚመጡት የጦርነት ዝግጅት መረጃዎች እንደሚያመለክቱት በቀጣይ ጊዜ ፈታኝ ያደርገዋል። ህወሓት ከትላንት በስቲያ ማክሰኞ ወደ ኤርትራ 15 የትራንስፖርት ተሽከርካሪዎችን መላኩን ተሰምቷል። ቀጣይ የጦርነት ሙከራ የሚደረግባቸው ቦታዎች ራማ የሚያዋስነው ጋሻ ባርካ፣ ጸረና፣ በርሆ ሰናዬ፣ ባድመ፣ ዛላምበሳ አራቱም ቀጠና ይጠቀማሉ ተብሏል። በሌላ በኩል ህወሓት ትላንትና በማይጨው እርሻ ኮሌጅ ከሰሞኑ የነበረውን አጠቃላይ ጦርነት ገምግመዋል። ከጸለምት እስከ ራያ ያለውን ብርጋዴር ጀነራል ህንፃ ወልደ ጊዮርጊስና መዲ እንዲመረምሩን ተነግሯቸዋል። የፌዴራል መንግስት ወስኗል፣ እኛ መቀጠል አለብን። አሰላለፍን በተመለከተ አርሚ 24 ቀጥታ ጥቁር አስፓልት አላማጣ፣ ዋጆ ቆቦ፣ ግራና ቀኝ ኮረብታ ቦታዎችን ያካተተ ተደራራቢ 31 አርሚ ትሆናለች። በራያ ጨርጨም አርሚ 43 ከወጀራት እስከ አብዓላ አርሚ 44 እና 22 ይሸፍኑ በሚል ስምሪት መሰጠቱንም የወጣው መረጃ ይጠቁማል። ትላንት የአፍሪካ ህብረት በክትትል ማረጋገጫና ተገዥነት ሂደት ስር የተወጣጣ ከፍተኛ ባለሙያዎች ቡድን የፕሪቶሪያውን ስምምነት ለመገምገም መቀለ መግባታቸው ይታወሳል። ይህ በእንዲህ እንዳለ በጎን የጦርነት ዝግጅት መረጃም ወጥቷል። ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። ግብጽ በምዕራባዊ በረሃ በሚስጥር በገነባቸው ወታደራዊ አውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አደረገ። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን ፈጥኖ ድራሽ ኃይል ላይ የድሮን ጥቃት ሲሰነዝር መቆየቱንም ያመላክታል። ጥቃቶች የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኝ ምስራቃዊ ኤትና የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን 2 አውሮፕላን ማኮብኮቢያ፣ 17 ያህል አውሮፕላን ማቆሚያዎች እና ዘመናዊ የሳተላይትና መገናኛ ዘዴዎች መገንባታቸውን ያሳያሉ ተብሏል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኝ የፈጥኖ ድራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህ ቀደም ሲል በርካታ የውጭ ኃይሎች በሳበው ግጭት ላይ አዲስ ገጽታንም አክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገው 12 ሚሊዮን የሚሆኑ ህዝብ
ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊ ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ የድሮን ውጊያ እየተለየ መጥቷል። እንደ ዘገባው ከሆነ ግብጽ ለጥቃት እየተጠቀመችባቸው ያሉት በቱርክ የሚመረቱና ረጅም ርቀት መጓዝ የሚችሉ የአንኪችን ድሮኖች ሲሆኑ እነዚህ ድሮኖች ከፈጥኖ ደራሽ ኃይሎች የመልሶ ጥቃት ለመከላከል ሲባል በግብጽ ግዛት ውስጥ እንደሚመደቡ የተገለጸ ሲሆን ድሮኖቹ የሚያበሩት የግብጽ ወታደሮች ሆኑ ወይም የሱዳን መደበኛ ጦር አባላት እስካሁን ግልጽ አልሆነም። የግብጽ ባለስልጣናት ከኒውዮርክ ታይምስ ለቀረበላቸው ጥያቄ ምላሽ ለመስጠት ፈቃደኛ ያልሆኑ ሲሆን የሱዳን ጦር በተመሳሳይ አስተያየት ከመስጠትም ተቆጥበዋል። ግብጽ እስከ ቅርብ ጊዜ ድረስ በሱዳን ጉዳይ ላይ ያላት ተሳትፎ በዲፕሎማሲ መስኮች ብቻ ገደብ የቆየ ቢሆንም አሁን ላይ የታየው የድሮን ጥቃት እንቅስቃሴ ካይሮ ከ1000 ቀናት በላይ ጦርነት ውስጥ ከሚገኘው የሱዳን ጦር ጎን ወታደራዊ አሰላለፏን ማስተካከሏን ያመለክታል። የሱዳን ጦር አሁን ላይ ቀጠናዊና ዓለም አቀፋዊ ኃይሎች የሚሳተፉበት የውክልና ጦርነትም ሆኗል። የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይል የቻይና ምርት የሆነ CH-95 ድሮኖች ታቀርባለች የሚል ክስ ቢቀርብባትም አቡዳቢ ግን ውድቅ አድርጋለች። በሌላ በኩል ሳውዲ አረቢያ፣ ኳታር፣ ቱርክ፣ ኢራንና ሩሲያ ለሱዳን መደበኛ ጦር ወታደራዊ ድጋፍ ያደረጉ መሆናቸውን በዘገባው ተመላክተዋል። ግብጽ እስካሁን ድረስ በሱዳን ጉዳይ የነበራት ሚና በዲፕሎማሲያዊ ጥረቶች ብቻ የተገደበ ነበር። ይሁን እንጂ ባለፈው ጥቅምት ወር የሰሜን የዳርፉር ዋና ከተማ የሆነችው ኤልፋሽር በፈጥኖ ደራሽ ኃይል እጅ መውደቋን በካይሮ ዘንድ ከፍተኛ ስጋትን ፈጥረዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በሱዳን ጉዳይ ቀይ መስመር መታለፉን በማስጠንቀቅ የፈጥኖ ደራሽ ኃይል የሱዳንን ስልጣን እንዳይቆጣጠር ስጋታቸውንም ገልጸዋል። ዘገባው ከተንቀሳቃሽ ምስሎች እንዳረጋገጠው የሱዳን ጦር ከሊቢያ፣ ከቻድ የሚመጡ የፈጥኖ ደራሽ ኃይል አቅርቦት መስመሮችን ለማቋረጥ የድሮን ጥቃት መጠቀሙንም ያመለክታል። በዚህ ባለፈው ህዳር ወር ከሊቢያ የተነሳ ተሽከርካሪዎች ስብስብ መውደሙንና በቻድ ድንበር አቅራቢያ በሚገኝ የአውኮዲንግ ማቋረጫ ላይ በደረሰ ጥቃት ንብረት ከመውደሙም በላይ ሰዎች ህይወት ማለፉን በምስል መረጋገጡን ያሳያል። ይህ እየተፋፋመ የመጣው የድሮን ጦርነት በሲቪል ማህበረሰብ ላይ ከፍተኛ ሰብአዊ ቀውስ እያደረሰም ይገኛል። የድሮን ጥቃቶች መስጊዶችን፣ ሆስፒታሎችንና የውሃ ተቋማትን እያወደሙ ሲሆን በሺዎች የሚቆጠሩ ሰላማዊ ሰዎችም ለሞት ተዳርገዋል። በተለይም በቅርቡ አንድ መዋለ ህፃናት ላይ በተሰነዘረ ጥቃት 114 ሰዎች ህይወት ማለፉን የዓለም ጤና ድርጅትም አስታውቋል። የፈጥኖ ደራሽ ኃይል መሪ ሞሐመድ ሐምዶን ጋዶል ከግብጽ ወታደራዊ ጣቢያዎች የሚነሱ ድሮኖች ህጋዊ ኢላማዎች መሆናቸውን በመግለጽ የአጸፋ እርምጃ እንደሚወስዱም ዝተዋል። ይህ የግብጽ ሚስጥር ድሮኖች ኦፕሬሽን የሱዳን ጦርነት ከጊዜ ወደ ጊዜ በዘመናዊ የጦር መሳሪያ የታገዘ ዓለም አቀፋዊ ይዘት ያለው አደገኛ ግጭት እየሆነ መምጣቱን የሚያሳይ መሆኑን ዘገባው አመላክተዋል። የፍልስጤም ራስ ገዝ ዓላማ ካላረጋገጠ በሰላም ቦርድ የመቆየት ፍላጎት የለንም ሲሉ የኢንዶኔዥያው ፕሬዝዳንት ተናገሩ። ኢንዶኔዥያ ዶናልድ ትራምፕ ካቋቋሙት የሰላም ቦርድ ልትወጣ እንደምትችልም አስጠነቀቀች። ፕሬዝዳንት ፕራቦ ሱቢያንቶ የሰላም ቦርድ ከኛ ፍላጎት ጋር የማይጣጣም ከሆነ የመቀጠል ግዴታ የለብንም ማለታቸውን የኢንዶኔዥያ የውጭ ጉዳይ ሚኒስቴር አስታውቀዋል። ፕሬዝዳንቱ የፍልስጤም ራስ ገዝ ዓላማ ካላረጋገጠ በሰላም ቦርድ የመቆየት ፍላጎት የለንም ብለዋል። መጀመሪያ በጋዛ ሰላም ማስፈን፣ በመቀጠል የመላውን ፍልስጤም ሰላም ማረጋገጥ፣ በመጨረሻም ለፍልስጤም የሀገርነት እውቅና መስጠት፣ ያ ነው ማካተት የምንፈልገው በማለትም አስረድተዋል። ፕሬዝዳንቱ የቦርዱ ፖሊሲዎች ከኛ አቋም ጋር ካልተዛመዱ ራሳችንን ከተሳትፎ እናገላለን ሲሉም ተናግረዋል። ትራምፕን ለመግደል የሞከረው ግለሰብ የዕድሜ ልክ እስራት ተፈረደበት። ባለፈው የፈረንጆቹ መስከረም 2024 በዌስት ፓልም ቢች በሚገኘው የዶናልድ ትራምፕ የጎልፍ ክለብ አቅራቢያ የግድያ ሙከራ ሲያደርግ የተያያዘው ራየን ሩት በትላንትናው ዕለት የዕድሜ ልክ እስራት ተፈረደበት። ዳኛ አይሊን ካይሮን ግለሰቡ የዕድሜ ልክ እስራት እንዲሁም ለተጨማሪ የጦር መሳሪያ ጥሰቶች 7 ዓመት እንዲታሰር ወስነዋል። ሩት በፕሬዝዳንት እጩነት ላይ የግድያ ሙከራ ማድረግን ጨምሮ በ5 ከባድ የወንጀል ክሶች ጥፋተኛ ተብለዋል። ዳኛው ውሳኔውን ሲያስተላለፉ የግድያ እቅድህ የታሰበበትና ክፉም ነበር ሲሉ ገልጸውታል። ሩት በችሎቱ ላይ ረጅም ንግግር ቢያደርግም በድርጊቱ ጸጸት እንደሌለው ተገልጿል። ይህ የግድያ ሙከራ የተከናወነው ዶናልድ ትራምፕ ለሁለተኛ ጊዜ ፕሬዝዳንትነት እየተወዳደሩ በነበረበት ወቅት እንደነበረም ይታወሳል።